Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግንም አትርሱ። ላይክ አድርጋችሁ ጀምሩት አድማጮች። እንግዲህ ይህንን ካልን ዘንዳ ቀጥታ ወደ ይዤላችሁ የመጣሁኝ ዜናዎች ነው የምወስዳችሁ። በአዲስ አበባ ትምህርት ቤቶች በሙሉ ትናንትና ሲደረግ የዋለ አለ። ምንድነው የሚደረግ የነበረው? ከተለያዩ የብልጽግና አካላት ሲጎበኙዋቸው ብለዋል። ምንድነው ለምንስ እንድነው የጎበኙት? እሱን ወደ እናንተ እናመጣለን። አሳፋሪ የብርሃኑ ነጋ አሳፋሪ ብዙ ታሪኮች አሉት። እስከ አሳፋሪዎቹ በሙሉ እውነት ለመናገር ትንሾቹ እንላለን፣ ጥቂት እንላለን። ሌላው የአዲስ አበባ ነዋሪዎች ጀመሩ ይላል። ምንድነው የጀመሩት? የአዲስ አበባ ነዋሪ እውነት ለመናገር በጣም እየተነቃቃ ነው ያለው። መሮታል ያለው እና ምን ሊያደርግ ነው ተዘጋጅቶ ያለው? ይህንን ደግሞ አብይ አህመድ ያውቀዋል። የሚገርማችሁ እንቅልፍ ነስቶት ያለው የአዲስ አበባ ነዋሪዎች የሚያደርጉትን ነገር ወይ ደግሞ ምን እየተባለ እንደሆነ ደህንነት በደህንነት አድርጎታል። ህዝቡ ምን እያለ ነው እያለ በየበታው ሲያዳምጡ የሚውሉ ጆሮ ጠቢዎች አሉ። ህዝቡ መሮታል። በጣም እንደተማረረ እየሰማ ነው ያለውና እሱ እንቅልፍ እንደነሳው ነው። ምን ለማድረግ ነው የጀመሩት? እሱንም ወደ እናንተ እናመጣለን አድማጮቼ። እስከ መጨረሻ አሁንም እንድትቆዩ ከኛ ጋር ላይክ አድርጋችሁ ጀምሩት። አብረን እንቀጥል። ለረጅም ሰዓታት አንይዛችሁም። ለሚቀጥሉት 5-6 ደቂቃ ከኛ ጋር ቆዩ። ብርሃኑ ነጋን መቼም አሁን የማያውቀው አለ ብዬ አልገመትም። ብርሃኑ ነጋ የትምህርት ሚኒስትር ሆኖ ያለ ዜጎችን የኢትዮጵያ ተስፋ፣ የኢትዮጵያ ፊውቸር፣ የኢትዮጵያ የወደፊቱ ተረካቢዎችን እየገደለ ያለ ነው። ይሄ ሆን ብዬ ነው ይህንን ቃል መጠቀምት። እየገደለ ነው። ካላስተማርከው ሁሉንም ነገር አጥቶ ተማሮ አገር ለቆ እንዲሄድ የምታደርገው ከሆነ እየገደለው ነው ያለው፣ እያጠፋው ነው ያለው። የወደፊቱን ትውልድ የወደፊቱ የኢትዮጵያ ተረካቢው ትውልድ ትምህርት አልባ ሆኖ እንዲኖር እያደረገ ነው ያለው እና አጭር እስቲ ስለ ማን ነው ብርሃኑ ነጋ? ስለ ብርሃኑ ነጋ ትንሽ ልንገራችሁ። ብርሃኑ ነጋ አቶ ነጋ ሞንገር ልጅ ነው። አቶ ነጋ ሞንገር አዲስ አበባ የምታውቁት ከሆነ አዲስ አበባ በቆሎ ቤት አካባቢ ያለውን ትልቁ ሆቴል የሳቸው ነው። የሳቸው የነጋ ሞንገር ነው። ከብትም እንስሳም ሁሉንም ነገር የሚነግዱ የነበሩ የሀብታም ልጅ ነው። ግን ያላደረገው እሱ ያልሰራውን ስራ የለም። መጀመሪያ ኢህአፓ ሆኖ ወደ አሲምባ ሄዶ ወታደር ሆናለሁ እታገላለሁ ብሎ ሄደ። ከዛ በኋላም ትንሽ ጦርነት ተጀመረች እና መቼም ህይወትን በጣም ነው የሚወዳት። እጁ ሰጠ ወደ ህወሓት ቲፒኤልኤፍ ያኔ እጁ ሰጥቶ ከዛ በኋላ በሱዳን አድርጎ አምልጦ እዚህ ወደ አሜሪካ መጥቶ እዚህም ተምሮ ከዛ በኋላ ደግሞ ኢህአዴግ ወደ አዲስ አበባ ሲገባ ወደ አዲስ አበባ ተመልሶ የተለያዩ ፓርቲዎችን መስርቶ የግንቦት ሰባት የቅንጅት ታስታውሱታላችሁ። ያላደረገው ነገር የለም። በኋላም ሁሉንም ነገር አልሆንም ሲለው በህዝብ እንቅስቃሴ በህዝብ ኃይል ሆ ብሎ ይህንን መንግስት ፈንግለን ስልጣን መረከብ አለብን ብሎ በ97 ያደረገውና ከዛ በኋላም ተፈርዶበት እስር ቤት ቃሊቲ ገብቶ ነበር። አጠራጠር አድርጌ ነው የምነግራቸው ያለውኝ። ከዛ በኋላ በይቅርታ ከተፈታ በኋላ ደግሞ ወደ አሜሪካ መጥቶ ይህንን ኢሳት የሚባለውን ቴሌቪዥን የነበረውን ያቋቋመው ከግብፅ ጋር በደንብ አድርጋችሁ ስሙ። አሁን ባንዳ ምናምን እያሉ የሚሉትን ከግብፅ ጋር ሆኖ የአባይ ግድብ በምንም ተአምር መገደብ የለበትም ብሎ እዚህ ዋሽንግተን ዲሲ ከተሞቹን ሲያስጨንቁ ከነበሩት አንዱ ነው። ዋናው የኢሳት ዋና ኃላፊ ሆነው ከግብፅ ገንዘብ ሚሊዮኖች እየተቀበለ ይሰራ የነበረ ሰውዬ ነው። አሁን ደግሞ ተመልሶ ዜጎቹን እየገደለ ነው። የወደፊቱን ኢትዮጵያ እየገደለ ነው። አጠር አድርጌ ነው የምነግራችሁ ያለሁት። ይሄ ስኬት የሌለው የወደቀ እርግጥ
የወላጆቹን ሀብት መጠበቅ ይፈልጋል። ሁሉንም ነገር የሚደረግ ነገር አድርግ፣ የፈለገ ነገር አድርግ ቢለው አብይ አህመድ እምቢ አይልም። ምክንያቱም ንብረት ሀብት አለው አዲስ አበባ። ይህችም የትምህርት ሚኒስተር መባሉንም እንደ ትልቅ ነገር አይተዋታል። ግን ህዝብን እየገደልን ትምህርትን እየገደልን ነው ያለው። ተማሪዎቹን ጭራሽ እንዳይመረቁ ትምህርት ቤት እየዘጋ ያለ ሰውዬ ነው። ይሄ ታሪኩ በጣም በጣም የተበላሸ፣ ለወደፊቱ ምን ተብሎ እንደሚጻፍ የዚህ ሰውዬ ታሪክ አይገባኝም። ግን ይህንን እስከነ ፎቶግራፉ የህይወት ታሪክ የሚመስል ፎቶግራፍ አንስቶ ስለላኩልኝ ነው። እኔ የሰራሁት አይደለም። እንደምታዩት ያላችሁ አንድ ነገር ሆነዋል እንዴ ምንድነው የሐዘን ነው የሚመስለው ምናምን ብዬ ነበር እንዳውም ከፈት ያደረኩት። ግን በትክክል ገልጸውታል ብርሃኑ ነጋ ከሁሉ በላይ ደግሞ ባንዳ የሚለውን ብርሃኑ ነጋ አንደኛ ነገር የኤርትራ ዜግነት ነው ያለው። ፓስፖርቱ አለኝ እኔ አሁን ፎቶግራፍ የፓስፖርቱ ብርሃኑ ነጋ የዜግነት ኤርትራዊ የሚል ሀገረ ኤርትራ የሚል አለ። ምክንያቱም ግንቦት 7 ሆኖ ላይታች ሲል ገንዘብ ከህዝቡ እየሰበሰበ ሲጠቀምና ራሱን ሲያበለጽግ ኤርትራ ይመላለስ ነበር እና ብርሃኑ ነጋ ያልሰራው ነገር የለም። ታሪኩ ቀስ ተብሎ በሰፊው የሚነገርለት ነው። ግን ዋናው አሁን ትኩረታችን የወደፊቱን ትውልድ የትምህርት ሚኒስቴር ሆኖ የተማረ ሰው ነው ተብሎ ፕሮፌሰር ነው እንግዲህ ይታያቸው የኢኮኖሚክስ ያጠና ሰው ነው። ግን ትውልድን ትምህርት ቤትን በመዝጋት ተማሪዎቹን የ12ኛ ክፍል በሙሉ በመጣል ወታደር እንዲሆኑ ለአብይ አህመድ ወይ ለብርሃኑ ጁላ የሚያቀብል ያለ ነው ብርሃኑ ነጋ። ለወደፊቱ በሰፊው የሚነገርለት ነው። ይህንን እያልኩ ወደሚቀጥለው ልለፍ አድማጮች። ይሄ የአዲስ አበባ ትምህርት ቤቶች ትናንትና ሰኞና ማክሰኞ ማለት ነው ከትናንትናና ከትናንትና ወዲያ ብዙ እንዳሉ ትምህርት ቤቶቹ ሲጎበኙ ነው የዋሉት። የብልጽግና ሰላዮች የክፍለ ከተሞቹን የወረዳዎቹን ኃላፊዎች ሆኖ በየትምህርት ቤቱ ሲሄዱ ነው የዋሉት። በሚስጥር ነው። ምን እንደሚፈልጉ አይነገርም። ለተማሪውም ለምንም አይነገርም። ወደ የትምህርት ቤቱ ሂደው ግን ከትምህርት ቤት ርዕሳነ መምህራን እና ከአስተማሪዎች ጋር ሲነጋገሩ ነው የዋሉት። ይህንን ምንድነው ሲነጋገሩት የዋሉት ብለን ስንጠይቅ ደግሞ ምንድነው መሰላችሁ? እዛ ግርግር እንዳይነሳ ነው። በሁሉም ትምህርት ቤት የኤሌመንተሪ ትምህርት ቤትም ይሁን የአዲስ አበባ ትምህርት ቤቶች የመንግስት ትምህርት ቤቶች የሆኑት ነው የምላችሁ ያሉት። ፎቆቹ እንደዚህ የምታዩዋቸው ያላችሁ በደህና ጊዜ ያኔ ጨለማ ጊዜ በነመለስ ጊዜ የተሰሩ ያኔ የአዲስ አበባ ህዝብ ቁጥር በጣም እያደገ ስለነበረ ብዙ ልጆች እየተወለዱ ስለነበረ ዝም ብሎ መሬት የያዘ ክፍሎች ሊበቃ ስለማይችል ፎቅ እየተሰራላቸው እንደዚህ ነበር የሚማሩት። ያኔ ጨለማ ኮት አንኮት በጨለማ ጊዜ የሚሉትን ማለት ነው። እና ዞሮው ሲጠይቁ የዋሉት ማነው ችግር ፈጣሪ ምን እያተባለ ሲያወራሉ። ተማሪዎቹ የሚናገሩትን እኮ እቤታቸው የሰሙትን ነው፣ በሰፈራቸው የሰሙትን ነው በየትምህርት ቤቱ የሚያወሩት። ማዳመጥ አለባችሁ። ግርግር ከተነሳ ትምህርት ቤታችሁንም ሊያቃጥሉ ሊያጠፉም ሊያወድሙም ይችላሉ። ስራም ልታጡ ትችላላችሁ። ስለዚህ ኃላፊነቱ የእናንተ ነው፣ መከታተል አለባችሁ ብለው በየትምህርት ቤቱ የአዲስ አበባ ትምህርት ቤቶች እየዞረው እንደዋሉ ተነግሮናል። ይኸው በጽሁፍ ተልኮልናል። ከአዲስ አበባ መቼም እውነት በጣም ነው የምናደንቃችሁ የአዲስ አበባ ያላችሁ አድማጮቻችን፣ ሁል ጊዜ የምታቀብሉን እንደዚህ አይነት ለህዝባችን በጣም ስለሚጠቅም የአዲስ አበባ ህዝብ ማወቅ አለበት። በነገራችን ላይ ይሄ አዲስ አበባ ነዋሪዎች ጀመሩ የምንለው ያለ ነው ምንድን ነው ከሱ ጋር የተያያዘ ነው። አንዲት ቦታ ላይ ነው ተተኮሰች የምትባል እንድትሰማ ያለችው። ተተኮሰ ስላችሁ ጥይት ተኮሳል ማነሱም ይፈጠራል እያልኩ አይደለም። አንድ ቦታ ላይ ሰላማዊ ሰልፍ ወጥተዋል በተባለ እንዳለ የአዲስ አበባ ህዝብ ግልብጥ ብሎ ወጥቶ በምንም ተአምር ማንም ሊያስቆመው የማይችል ሊያደርገው እንደሚችል የአዲስ አበባ ህዝብ ከትልቁ እስከ ትንሹ ረንዳው በጀመሩት ነው የሚሉት ያሉት አሉ እንዳለ። ይህንን ደግሞ አብይ አህመድ ያውቀዋል። እንቅልፍ ነስቶት ያለው ይህንን ነው። የአዲስ አበባ ህዝብ አሁን የሚጠብቀው ያለው አንዲት ቦታ ላይ አንድ አካባቢ ላይ ወይ አንድ ቤተ ክርስቲያን ላይ ወይ አንድ መስጊድ ላይ ሰላማዊ ሰልፍ ተነሳ ከተባለ እንዳለ ህዝቡ በየአካባቢው ለመነሳት ዝግጁ ነው። ሁሉ ሰው መሮታል። ሁሉ ሰው ኑሮ አማሮት አቃጥሎታል።
በጣት የሚቆጠሩ መልታይ ሚሊነር የሆኑ 1 ኪሎ ስጋ 5,000 6,000 ብር እየከፈሉ የሚበሉ አሉ። እነሱም እንዳይበሉ ነው የሚያስፈራው ነው ያሉ። ከዛ ከአዲስ አበባ የላኩልኝን ጽፎ የላኩልኝ አድማጮቼ የኢትዮጵያ መንግስት ብቻ ሳይሆን መፍራት ያለበት እነዚህ ከአቅም በላይ ደሃው ህዝብ ዳቦ አሮበት ምንም የሚበላና የሚጠጣ አጥቶ እየተቸገረ እያለ እነዚህ ተንደላቆ የሚኖሩ ግን እነሱ ቢያስቡበት ጥሩ ነው ያሉ። እዩኝ ማለት ደብቁኝ የሚባልበት ጊዜ ይመጣል። የአዲስ አበባ ህዝብ ሞሮታል። ከሰፈሩ ተነቅሎ ተባረዋል። ስራ አጥተዋል። ምግብ የሚባል ነገር የለም። በየጎዳናው የምታየው የተቸገረ ሰው ነው። ተቸግሮ ደግሞ በጎዳና እንኳን መቀመጥና መውጣት መግባት የማይቻልበት ነው። ድሃ ጠል የሆነ መንግስት አውጥቶ ከከተማውን በሙሉ ጠራርጎ አውጥቶ በሌላ አዲስ መጤዎች እያሰፈረበት ነው። ዴሞግራፊ እንዳለ እየቀየረ ነው። መሃል ከተሞቹ በሙሉ የሚያዙት ያሉት አሁን በመጡት መጤዎች ነው። ይመጣሉ፣ ፍርስራሽ ላይ ገብተው ይኖራሉ፣ ወይ ያላለቀ ፎቆች ላይ ገብተው ይኖራሉ። ማንም ተነሱ የሚላቸው የለም። ሆን ተብለው እንዲገቡ የሚደረጉ ብሔር አለ ነው የሚሉን ያሉት። ሆን ተብሎ ግን አሁን የሚጠበቀው ያለው አብይ አህመድም የኢትዮጵያ ደህንነት መስሪያ ቤትም የመከላከያ መስሪያ ቤትም የአዲስ አበባ ፖሊስም የሚያስጨንቀው ያለው የአዲስ አበባ ህዝብ ከተነሳ አንድ ቦታ ላይ ከተነሳ እንዳለ አገሪቷ ትቃጠላለች ነው። እንዳለ ሆ ብሎ ይነሳል። ቀጥታ 4 ኪሎ ነው የሚገባው። 4 ኪሎ ቤተ መንግስት ነው የሚገባው። የአብይ አህመድ ቢሮ እሱ ይመስለዋል። አብይ አህመድ 2 አጥር ስላደረገ መጀመሪያ መንግስቱ የሰራው አጥር ነበር እስከነ ኢህአዴግ ድረስ ምንም ነገር በቃ ዝም ብለህ እያየኸው የምታልፍ ነበር። እየነዳን እንኳን ቤተ መንግስቱ ውስጥ ምን እየተደረገ እንዳለ የሚታይ ነበር። እርግጥ ጥበቃዎች አሉ፣ በየማዕዘኑ ጥበቃዎች ነበሩ፣ ወታደሮች። ግን አሁን አብይ አህመድ በ2 ግንብ ነው ያጠረው። በ2 ግንብ በመሃሉ ትልልቅ ኮንክሪት በመሃል አድርጎ 2 ግንብ አድርጎ ከፍተኛ የሆነ ይሄ አደገኛ አጥር አድርጎበት ነው የሚኖር ያለው ቤተ መንግስት፣ ምኒልክ ቤተ መንግስት ውስጥ። ቢሮው ማንም አይከፍተውም። በአሸራ ነው የሚከፍተው። የጣቱን አሸራ ለጥፎ ነው የሚከፍተው እንጂ ሰራተኛ አይከፍተው፣ ዝናሽ አትከፍተው፣ ልጆቹ አይከፍቱት፣ ቢሮው ሰራተኛ አይከፍተው፣ ማንም አያናፈሰው። እሱ መጥቶ በጣቱ ነው የሚከፍተው። የፍርሃቱ ፍርሃት እንደዚህ ነው። ግን እሱ አያድነውም። 2 አጥር አደረግ፣ 10 አጥር አደረግ፣ ባርብድ ዋየር አደረግ። ይሄ አደገኛ አጥር የሚባለውን ብታደርግም እንደማይተርፍ ራሱም አብይ አህመድም ሽመልስ አብዲሳም አዳነች አበቤም አውቀውታል በሙሉ። ብቻ በተለይ እነዚህ አሁን ከፍተኛ የሆነ ስጋት ይዞት ያለው መፍራት መስጋትም የለበትም የኦሮሞ ህዝብ። እውነት ለመናገር እኔ ሁል ጊዜ እንደምለው እንደ ማይክሮፎን ሚዲያም እንደራሴ የምለው የኦሮሞ ህዝብ ከአብይ አህመድ ጋር ምንም ግንኙነት የለውም። እነዚህ የኦሮሞ ብልጽግና ነን ብለው የሚሰሩት ያሉ ሰዎች ራሳቸው የቻሉ በጣት የሚቆጠሩ ናቸው እንጂ የኦሮሞ ህዝብን አይወክሉም። የኦሮሞ ህዝብ እንደዚህ አይነት መንግስት ክፉ መንግስት ገጥሞት አያውቅም። ብዙ ልጆቹን አስረዋል። ብዙ ልጆቹን እየተገደሉ ነው። ብዙ ትምህርት ቤቶች ተዘግተዋል። ብዙ ልማት ተቋርጦበታል። ከህዝብ ጋር ደግሞ እያጣላው ነው። ከሁሉ በላይ ያ ተወዳጅ የሆነውን የኦሮሞ ህዝብ ከኢትዮጵያ ብሔር ብሔረሰቦች ጋር እንዲጣላ እያደረገው ነው። ስለዚህ የኦሮሚያ ህዝብ ኦሮሞዎች ይህንን የብልጽግና መንግስት ቢገረስስላቸው ደስታቸው ነው የሚሉን ያሉት። ይህንንም አምናለሁ እኔ፣ ምክንያቱም በጣም ስለማውቀው ነው ህዝቡን። ይህንን እያልኩ አድማጮቼ፣ ይህን ያለው የአዲስ አበባ ህዝብ አንዲት ፊሽካ ነው የሚጠብቅ ያለው። አንዲት ፊር የምትል ፊሽካ አንድ ኮርነር ላይ ከተሰማች እንዳለ ግልብጥ ብሎ ወጥቶ 4 ኪሎ ይገባል። ያንን አጥር ብታጥረው ምን ብታደርገው ልታስቆመው አትችልም። ማንም ሊያስቆመው የማይችል ነገር ነው እየተፈጠረ ያለው። ይህንን እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።